እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከርቤን መቼ መጠቀም እንዳለባችሁ እነግራችኋለሁኝ። እንዲሁም ደግሞ እንዴት አድርጋችሁ ለምን አገልግሎት እንዴት እንደምትጠቀሙት በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። እንዲሁም ደግሞ ከመጠቀም መቆጠብ ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልሳለሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከርቤ ከኮሚፎራ ዛፍ የሚወጣ ሙጫ ሲሆን ለብዙ መቶ ዓመታት በሕክምና በአሮማ ቴራፒ እናም በመንፈሳዊ ልምምዶች ውስጥ በባህላዊ መንገድ ጥቅም ላይ ውሏል። ኃይለኛ አንቲ ኢንፍላማቶሪ፣ ጸረ ተዋሲያን እናም የአንቲኦክሲዳንት ባህሪያትም አሉት ማለት ነው። የከርቤ ጥቅሞችን በቅድሚያ በአጭሩ ልንገራችሁ። በጣም ከፍተኛ ጥቅምን ይሰጠናል። ከርቤ ኢንፌክሽኖችን ይዋጋል። ባክቴሪያ፣ ፈንገስ እናም ቫይረስን፣ ቁስሎችንናም የቆዳ መቆረጦችን በፍጥነትም ይፈውሳል። የድድ እብጠትን ይቀንሳል እናም የአፍ ቁስሎችን ይፈውሳል። እስትንፋስን በተፈጥሮ ያድሳል። የጉሮሮ ህመምን እናም ሳልንም ያስታግሳል። የሳይነስ እናም የደረት መጨናነቅን ያስታግሳል። የመገጣጠሚያ እናም የጡንቻ ህመምንም ይቀንሳል። የአርትራይተስ ምልክቶችን ያስታግሳል። የምግብ መፈጨትንም ያሻሽላል እናም የሆድ መነፋትንም ይቀንሳል። የጉበት መርዛማነትንም ይደግፋል። የበሽታ መከላከያ ስርዓትን በተፈጥሮ ያጠናክራል። የቆዳ ኢንፌክሽኖችን እንደ ኤግዜማ ያሉትን ይዋጋል። ብጉርና የቆዳ እክሎችን ይቀንሳል። የተበሳጨ ወይም ደግሞ የተቃጠለ ቆዳንም ያስታግሳል። የቆዳ እርጅናንም ያዘገያል። የአንቲኦክሲዳንት ተጽዕኖ አለው። ሆርሞኖችን ያመዛዝናል። በባህላዊ አጠቃቀም የወር አበባ ዑደትንም ለማስተካከል ይረዳል። የወር አበባ ቁርጠትን ያስታግሳል። ስሜታዊ መረጋጋትንናም ግልጽነትንም ያበረታታል። ስሜታችንን ያሻሽላል እናም ጭንቀትንም ይዋጋል። ጤናማ የደም ስኳርንም ይደግፋል። በጥንቃቄ ሲሆን የኦክሲዲቲቭ ስትረስንም ይከላከላል። የደም ዝውውርንም ያነቃቃል። ተፈጥሯዊ የሽታ ማስወገጃ ሆኖም ይሰራል። ድድናም የአፍ ህብረ ህዋሳትንም ያጠናክራልና ጤናማ ህዋስ ዳግም መፈጠርንም ያበረታታል። ከርቤ በጣም ድንቅ ጥቅሞችን የሚሰጥ ይሆናል ማለት ነው። ታዲያ በጥንቃቄ ነው ጥቅም ላይ መዋል ያለበት ማለት ነው። ጥቅም አለው ተብሎ ዝም ብሎ ሳታውቁ የሚወሰድ አይደለም። ታዲያ ከርቤን መቼ ነው መጠቀም ያለባችሁ? አጠቃቀሙን እናም ለጤና የሚሰጣቸው ጥቅሞች ለምን አገልግሎት መጠቀም እንዳለባችሁ አሁን እነግራችኋለሁኝ። አንደኛ ለአፍናም ለጥርስ ጤና ነው መጠቀም ያለባችሁ። የድድ በሽታ፣ የአፍ ቁስሎች ወይም ደግሞ መጥፎ የአፍ ጠረን ሲኖራችሁ ብትጠቀሙት መልካም ነው። ምክንያቱም የከርቤ ጸረ ተዋሲያን ባህሪያት በአፍ ውስጥ ባክቴሪያዎችን ለመዋጋት በድድ ውስጥ እብጠትን ለመቀነስናም ፈውስን ለመደገፍም ይረዳሉ። ለዚህ አገልግሎት እንዴት ነው መጠቀም ያለባችሁ? ለአፍ መታጠቢያነት መጠቀም ወይም ደግሞ የከርቤ ዘይትን በድድ ላይ መቀባት ነው። በፍጹም መዋጥ የለባችሁም። የከርቤ ዘይትን ከውሃ ጋር ቀላቅላችሁ አፋችሁን መታጠብና መትፋት ነው። ወይም ደግሞ የከርቤ ዘይትን ከሌሎች ዘይቶች ጋር ከኮኮናት ዘይትና ከጆጆባ ኦይል ጋር አንድ ላይ በመቀላቀል በድዳችሁ ላይ መቀባት ትችላላችሁ። ብቻውን በቀጥታ የከርቤ ዘይትን መቀባት የለባችሁ፣ ምክንያቱም በጣም አደገኛ ስለሆነ ከሌሎች ኦይሎች ጋር ወይም ደግሞ ከውሃ ጋር መቀላቀል ይኖርባችኋል። ሁለተኛ ለቆዳ ኢንፌክሽኖችና ለቁስል ፈውስ ነው መጠቀም ያለባችሁ። የሰውነት መቆረጥን፣ ብጉርን፣ የፈንገስ ኢንፌክሽኖችን ወይም ደግሞ እንደ ኤግዜማ ያሉትን የቆዳ ችግሮችን ስታክሙ ተጠቀሙ። ከርቤ ጸረ ተባይ ባህሪው ምክንያት ፈውስን ያፋጥናል እናም ኢንፌክሽኖችን ይከላከላል ማለት ነው። ለዚህ አገልግሎት ታዲያ እንዴት መጠቀም አለባችሁ? የከርቤ ዘይትን ከሌሎች ዘይት ጋር በመቀላቀል በቆዳ ላይ መቀባት ወይም ደግሞ ቅባቶች ውስጥ መጠቀም ትችላላችሁ ማለት ነው።
ሶስተኛ ደግሞ ለምግብ መፈጨት ችግሮች ነው። የምግብ አለመፈጨት፣ የሆድ መነፋት፣ ጋዝ ወይም ደግሞ የአንጀት ኢንፌክሽኖች ሲያጋጥማችሁ ጥቅም ላይ ይውላል። ከርቤ የምግብ መፈጨትን ያሻሽላል እናም የጨጓራና ትራክት እብጠትንም ያስታግሳል። እንዴት መጠቀም ይቻላል? እንደ ሰፕልመንት በሕክምና ትዕዛዝ ብቻ የሚወሰድ ነው። በራሳችሁ ፍላጎት ይህ ለምግብ መፈጨት የሚወሰድ አይደለም። ምክንያቱም ዶዙን ካበዛችሁ ምናልባትም በጉበታችሁ ላይ ችግር ሊፈጥር ስለሚችል ለምግብ መፈጨት የምትጠቀሙ ከሆነ በጣም ጥንቃቄን ማድረግ ያስፈልጋል ማለት ነው። ግዴታ ሐኪም ማማከር ያስፈልጋል። አራተኛ ደግሞ ኢንፍላሜሽንን እናም ህመምን ለመቀነስ ነው። ከአርትራይተስ፣ ከጡንቻ ህመም ወይም ደግሞ ከመገጣጠሚያዎች ጥንካሬ ጋር በምትታገሉበት ጊዜ ከርቤን መጠቀም ጥሩ። ከርቤ ተፈጥሯዊ አንቲ ኢንፍላማቶሪ እናም የህመም ማስታገሻም ሆኖ ይሰራል። ለዚህ አገልግሎት እንዴት መጠቀም ይቻላል? በከርቤ በተቀመመ ዘይት ቦታውን ማሸት ወይም ደግሞ በካፕሱል መልክ መውሰድ ነው ማለት ነው። አምስተኛ ደግሞ ለመተንፈሻ አካላት ኢንፌክሽኖች የምትጠቀሙት ነው። ለጉሮሮ ህመም፣ ለሳል ወይም ደግሞ በሳይነስ መጨናነቅ ስትሰቃዩ መጠቀም ነው። ከርቤ የመጠባበቂያ እናም ጸረ ተዋሲያን ተጽዕኖዎች አሉት። ይህም የመተንፈሻ አካላትን ያረጋጋል። ለዚህ አገልግሎት እንዴት መጠቀም ትችላላችሁ? የከርቤን እንፋሎት በመታጠን መተንፈስ ነው። ወደ ውስጥ መዋጥ አይደለም። ከርቤን ወደ ውስጥ መውሰድ አይደለም፣ መተንፈስ ነው። በእንፋሎቱ ታጥናችሁ መተንፈስ ማለት ነው። ስለዚህ ከርቤን ለእነዚህ አገልግሎቶች መጠቀም ትችላላችሁ ማለት ነው። ታዲያ ከርቤን ለመጠቀም ምርጡ ጊዜ በአጠቃቀማችሁ ዓላማ ላይ የተመሰረተ ነው። ለአፍ እንክብካቤ ከሆነ የድድና ለአፍ ችግሮች ጠዋትና ማታ ጥርሳችሁን ከቦረሻችሁ በኋላ መጠቀም ነው። ለቆዳ ቁስልናም ህክምና ከሆነ በቀን ከ2 እስከ 3 ጊዜ ቁስላችሁ እስከሚድን ድረስ በቦታው ላይ መተግበር ነው። ቅድም እንደነገርኳችሁ ለምግብ መፈጨት ድጋፍ ከሆነ ደግሞ ከምግብ በፊት ወይም ደግሞ በኋላ በባለሙያ እንደተመከረው መጠን መውሰድ ነው። ለህመምና ለኢንፍላሜሽን ከሆነ ጠዋት ወይም ደግሞ ከአካል ብቃት እንቅስቃሴ በኋላ መጠቀም ነው። ለመተንፈሻ አካላት እፎይታ ከሆነ ደግሞ ምልክቶች ከታዩ መጀመሪያ ላይ ወይም ደግሞ ከመተኛታችሁ በፊት መጠቀም ነው። ቅድም እንዳልኳችሁ በከርቤ ዘይት መታጠንና መተንፈስ ማለት ነው። ለወር አበባ ድጋፍ ከሆነ ደግሞ ከወር አበባችሁ በፊት ጥቂት ቀናት ወይም ደግሞ በወር አበባችሁ ወቅት በመመሪያው መሰረት መጠቀም ነው ማለት ነው። በዚህ መልኩ መጠቀም አለባችሁ። ታዲያ አንዳንድ አስፈላጊ ጠቃሚ ምክሮችን ልንገራችሁ። የከርቤ ኢሰንሻል ኦይልን በቆዳ ላይ ከመቀባታችሁ በፊት ሁልጊዜም ከሌሎች ዘይቶች ጋር መቀላቀል ወይም ደግሞ ከውሃ ጋር መቀላቀል ይኖርባችኋል። ምክንያቱም የከርቤ ዘይት ከፍተኛ የሆነ ኃይል ስላለው። እንዲሁም በዶክተር ካልተመከራችሁ በስተቀር ከርቤን በአፍ ለመዋጥ በፍጹም አትሞክሩት፣ አትሰዱት። ከባድ ችግርን ሊያስከትል ይችላል። እንዲሁም በእርግዝና ወቅት ለመጠቀም አይመከርም። ማህፀንን ሊያነቃቃ ይችላል ማለት ነው። ሐኪም ካላዘዘላችሁ በስተቀር በፍጹም በእርግዝና ወቅት በቆዳችሁ ላይ እንኳን መጠቀም የለባችሁም። እንዲሁም በቆዳችሁ ላይ ከመጠቀማችሁ በፊት የአለርጂ ምርመራን ወይም ደግሞ አለርጂ እንዳለባችሁ ማረጋገጥ ያስፈልጋል ማለት ነው። ታዲያ ቀላልና ውጤታማ የሆነ የተፈጥሮ የከርቤ መድኃኒት አዘገጃጀቶችን ልንገራችሁ። አንዱ ለአፍ እንክብካቤ አፍን ለማጠብ እናም አንዱ ደግሞ ለቆዳ ፈውስ የሚሆን እንዴት አድርጋችሁ ከርቤን አዘጋጅታችሁ መጠቀም እንደምትችሉ ነው የምነግራችሁ። በቅድሚያ አንደኛ ተፈጥሯዊ የከርቤ አፍ ማጠቢያን ለድድ ጤና፣ ለአፍ ቁስሎችና ለመጥፎ የአፍ ጠረን እንዴት እንደምትጠቀሙ ልንገራችሁ። ጥቅሞቹም በአፍ ውስጥ ባክቴሪያዎችንና ኢንፍላሜሽንን ወይም ደግሞ እብጠትን ይዋጋል፣ የሚያም ድድን ያረጋጋል እናም ቁስሎችን ይፈውሳል፣ እስትንፋስን በተፈጥሮ ያድሳል። ለዚህ ዓላማ ከርቤን ለመጠቀም የሚያስፈልጋችሁ ግብዓቶች 1 ኩባያ ወይም ደግሞ ወደ 240 ሚሊ ሊትር የሞቀ የተጣራ ውሃ ያስፈልጋችኋል። 10 ጠብታ የከርቤ አስፈላጊ ዘይት ወይም ደግሞ ኢሰንሻል ኦይል ያስፈልጋችኋል። 1 የሻይ ማንኪያ የሂማሊያ ወይም ደግሞ የባህር ጨው አማራጭ ነው፣ ፈዋሽ ማዕድናትን ስለሚጨምር። 1 የሻይ ማንኪያ ቤኪንግ ሶዳ፣ ይህም አማራጭ ነው፣ መጠቀም አለመጠቀም ትችላላችሁ፣ አሲዳማነትን ስለሚያስወግድ ማለት ነው። አዘገጃጀቱም
መስተዋት ማሰሮ ወይም ደግሞ በጠርሙስ ውስጥ ሁሉንም ንጥረ ነገሮች መቀላቀል ነው። ከመጠቀማችሁ በፊት በደንብ አርግታችሁ ቀላቅሉት። ከዛም ወደ 1 የሾርባ ማንኪያ በአፋችሁ ውስጥ ለ1 ደቂቃ መጉመጥመጥ፣ ከዛም ትፉት። በቀን ከ1 እስከ 2 ጊዜ ተጠቀሙት። በተለይ ጥርስ ከቦረሻችሁ በኋላ ወይም ደግሞ ከምግብ በኋላ ማለት ነው። ያዘጋጃችሁትን ከርቤ በቀዝቃዛና በጨለማ ቦታ እስከ 1 ሳምንት ውስጥ መቀመጥ ይችላል ማለት ነው። ሁለተኛ ደግሞ ፈዋሽ የሆነ የከርቤ የቆዳ ቅባትን አዘጋጅታችሁ እንዴት እንደምትጠቀሙ ነግራችኋለሁ። ይህ ለቁስል፣ ለኢንፌክሽኖች፣ ለኤግዜማ የቆዳ ችግር ወይም ደግሞ ለፈንገስ ኢንፌክሽን የሚያገለግል ጥቅሞቹም ጸረ ተባይና አንቲ ኢንፍላማቶሪ ባህሪ ያለው የተቆጣ ወይም ደግሞ የተበሳጨ ቆዳን ያረጋጋልናም የቁስል ፈውስንም ያፋጥናል። ለዚህ አገልግሎት ለመጠቀም የሚያስፈልጋችሁ ግብዓቶች 2 የሾርባ ማንኪያ የኮኮናት ዘይት፣ 10 ጠብታ የከርቤ አስፈላጊ ዘይት፣ 5 ጠብታ የላቬንደር ኦይል ወይም ደግሞ ዘይት ያስፈልጋችኋል። ይህ አማራጭ ነው ለተጨማሪ ማስታገሻነት ማለት ነው። አዘገጃጀቱም ከርቤ የኮኮናት ዘይቱንና የላቬንደር ዘይቱን መቀላቀል ነው። በቀን ከ2 እስከ 3 ጊዜ በቀጭኑ በተጎዳው አካባቢ ላይ መተግበር ነው ማለት ነው። ታዲያ ያዘጋጃችሁትን በቀዝቃዛና በጨለማ ቦታ አከማቹ። እስከ 3 ወር ድረስ ይቆይላችኋል። ሶስተኛ ደግሞ ከርቤን በእንፋሎት መተንፈስ ነው። ለሳል፣ ለጉንፋንና ለሳይነስ መጨናነቅ እፎይታን የሚሰጥ ማለት ነው። ጥቅሞቹም ሳይነስና ሳምባዎችን ይከፍታል፣ አየር ወለድ ረቂቅ ተዋሲያንን ይገላል፣ የጉሮሮ ህመምንናም መጨናነቅንም ያረጋጋል። ለዚህ አገልግሎት ከርቤን ለመጠቀም የሚያስፈልጋችሁ ግብዓቶች ከ4 እስከ 6 ኩባያ የፈላ ውሃ ያስፈልጋችኋል። 5 ጠብታ የከርቤ ዘይት ያስፈልጋችኋል። 3 ጠብታ የባህር ዛፍ ዘይት ያስፈልጋችኋል። ይህ አማራጭ ነው፣ የአየር መንገዶችን ስለሚያጸዳ ነው፣ በመተንፈሻ አካላት ውስጥ ያለውን ማለት ነው። 1 ጠብታ የፔፐርመንት ኦይል ያስፈልጋችኋል። ይህም አማራጭ ነው፣ የማቀዝቀዝ ውጤት ስላለው። የባህር ዛፍ ዘይቱንና የፔፐርመንት ኦይሉን ካላገኛችሁ ባትጠቀሙም ችግር የለውም፣ እንደ አማራጭ ነው ማለት ነው። አዘገጃጀቱም የፈላ ውሃውን በትልቅ ሳህን ውስጥ አፍሱት። አስፈላጊ ዘይቶችን ያዘጋጃችሁትን መጨመር ነው። የፔፐርመንት ኦይሉንም፣ የባህር ዛፍ ዘይቱንም፣ የከርቤ ዘይቱንም ባልኳችሁ መጠን ማለት ነው። ከዛም ፎጣ በራሳችሁ ላይ አድርጉ። እናም በሳህኑ ላይ ዝቅ ብላችሁ እንፋሎቱን መታጠንናም መተንፈስ ነው። ከ5 እስከ 10 ደቂቃዎች በአፍንጫችሁ እናም በአፋችሁ ውስጥ በጥልቀት መተንፈስ ያስፈልጋል። የአይን መበሳጨትን ለማስወገድ አይኖቻችሁን መጨፈን ያስፈልጋል። በበሽታ ጊዜ በቀን 1 ወይም ደግሞ 2 ጊዜ ይህንን ብትጠቀሙት ይጠቅማችኋል ማለት ነው። ታዲያ ከርቤ ኃይለኛ የፈውስ ባህሪያት ቢኖረውም ለሁሉም ሰው ታዲያ አስተማማኝ አይደለም። አንዳንድ ሰዎች ከከርቤ መራቅ ወይም ደግሞ በጥንቃቄ መጠቀም ይኖርባቸዋል። ታዲያ ከርቤን ማስወገድ ያለባቸው ሰዎች እነማን ናቸው? እናም ምክንያቱን አሁን እነግራችኋለሁኝ። አንደኛ ነፍሰ ጡር ሴቶች ናቸው። ከርቤ ማህፀንን ሊያነቃቃ ስለሚችል የፅንስ መጨናገፍ ወይም ደግሞ ያለ ጊዜው መውለድን አደጋ ሊጨምር ይችላል። በቆዳ ላይ በጣም በስሱ ወይም ደግሞ ከውሃ ወይም ከሌሎች ኦይል ጋር እንደ ቅባቶች መጠቀም ደህንነቱ የተጠበቀ ሊሆን ይችላል፣ ነገር ግን በሕክምና ምክር ብቻ መሆን አለበት። ሁለተኛ ደግሞ የደም መርጋት ችግር ያለባቸው ሰዎች ናቸው። ከርቤ የደም መርጋትን ሊያዘገይ ስለሚችል ደም መፍሰስ ወይም ደግሞ መቁሰልን ሊያባብስ ይችላል። በቀዶ ሕክምና ወቅት እንደ ሄሞፊሊያ ወይም ደግሞ የፕላትሌት ችግር ያለባቸው ሰዎች ላይ ደም መፍሰስን ሊጨምር ይችላል። ሶስተኛ ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው። ከርቤ እንደነዚህ ካሉ ጸረ የደም መርጋት መድኃኒቶች ጋር ሊገናኝ ይችላል። እንደ ዋርፋሪን ወይም ደግሞ ኮማዲን፣ እንደ አስፕሪን እና እንደ ክሎፒዶግሪል ካሉ መድኃኒቶች ጋር የውስጥ ደም መፍሰስን አደጋ ሊጨምር ይችላል። በእንደዚህ አይነት ጊዜ ጥንቃቄ ማድረግ ያስፈልጋል። አራተኛ ደግሞ አውቶ ኢሚዩን ዲዚዝ ያለባቸው ሰዎች ናቸው። ከርቤ በሽታ የመከላከል ስርዓትን ሊያነቃቃ ስለሚችል እንደነዚህ ያሉ አውቶ ኢሚዩን በሽታዎችን
ሊያባብስ ይችላል። እንደ ሉፐስ፣ ሩማቶይድ አርትራይተስ እና መልቲፕል ስክለሮሲስ የምንላቸውን በሽታዎች ማለት ነው። አምስተኛ ደግሞ የስኳር ህመም ያለባቸው ሰዎች ናቸው። ከርቤ የደም ስኳር መጠንን ሊቀንስ ስለሚችል ከስኳር መድኃኒቶች ጋር ሲዋሃድ ሃይፖግላይሲሚያን ወይም ደግሞ ዝቅተኛ የሆነ የደም ስኳርን ሊያስከትል ይችላል። በህክምና ቁጥጥር ስር ብቻ ተጠቀሙ። እናም የደም ስኳርን በጥንቃቄ መቆጣጠር ያስፈልጋል። ስድስተኛ ደግሞ ትናንሽ ልጆች ናቸው። ልጆች ቆዳቸው እናም የመተንፈሻ አካላታቸው በጣም ስሜታዊ ናቸው። የከርቤ ዘይት የቆዳ ማቃጠል፣ የመተንፈሻ አካላት መበሳጨት ወይም ደግሞ የአለርጂ ምላሾችን በልጆች ላይ ሊያስከትልባቸው ይችላል። ከ5 ዓመት በታች ለሆኑ ህጻናት የከርቤ ዘይቶችን ከመስጠት ወይም ደግሞ በእነሱ ላይ ከመጠቀም ማስወገድ ያስፈልጋል። ሰባተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። ከርቤ የዛፍ ሙጫ ሲሆን አንዳንድ ግለሰቦች ለሱ አለርጂ ሊሆኑ ይችላሉ። እንደ ሽፍታ፣ የቆዳ መበሳጨት፣ የመተንፈስ ችግር፣ ራስ ምታት፣ በተለይም ከመተንፈስ ጋር ያሉ አንዳንድ የአለርጂ ምላሾች ሊከሰትባችሁ ይችላል። የአለርጂ ችግር ካለባችሁ ጥንቃቄ ማድረግ ያስፈልጋል። ስምንተኛ ደግሞ ከቀዶ ህክምና በፊት ከርቤን በፍጹም መጠቀም የለባችሁም። ከርቤ ሁለቱንም የደም መፍሰስናም የደም ስኳር ላይ ተጽዕኖን ስለሚያሳድር የቀዶ ህክምናን ማገገምን የበለጠ አደገኛ ሊያደርግባችሁ ይችላል ማለት ነው። ከማንኛውም የታቀደ ቀዶ ህክምና በፊት ቢያንስ ለ2 ሳምንታት በፊት አስቀድማችሁ ከርቤ መጠቀምን ማቆም ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋም አደርጋለሁኝ። ስለ ከርቤ ድንቅ ጥቅሞችን እናም መቼና እንዴት አርግታችሁ መጠቀም እንዳለባችሁ በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ለሚያስፈልገው ጓደኛችሁ አጋሩትናም ለተጨማሪ የጤና ምክሮች ሰብስክራይብ ማድረጋችሁን አትርሱ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።